Having to do from previous, we're looking at the possibility of that, yeah. የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔና ፑቲን በጋራ ሰላም ብናመጣ እንጂ ሌላው እንኳን ያን ያህል አሊያም ለይስሙላ ካልሆነ ዝግባ የሚባል ቦታ የለውም አሊያም ሰላም አያመጣም ማለታቸው አነጋጋሪ ሆኗል። በርግጥ የሞስኮና የኪየቭን የበረታው ውጥረት መፍትሄ መስጠት የሚችሉት አንድም በጦር ሜዳው ላይ ድል እየተቀዳጁ የግዛት አድማሳቸውን እያሰፉ ተጨማሪ 3 መንደሮችን ትላንት ሳይቀር በእጃቸው ያስገቡት የክሬምሊኑ ፑቲን አንድም የዓለም ፖለቲካ አንዴ በድርድር ሌላ ጊዜ በታሪፍ እያወኩ ለምን ግራና ቀኝ ዘመን ፖለቲከኞች ግምገማ ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መሆናቸው በርካታ ማሳያዎች አሉ። ትራምፕ ሰላምን በድርድር መስፋት አሊያም አብሮ ማምጣት የምንችለው እኔና ፑቲን ቢሉም የአውሮፓ ህብረት አገራትና የሰሜን አትላንቲክ የጦር ጥምረትን ግምት ውስጥ ያላስገባ አስተራቂነታቸው ብዙ እንደማይራመድ ይነገራል። ለዚህም ነው ትራምፕ የአውሮፓ መሪዎች ጋር በተለያየ ጊዜ ስለ ዩክሬን ጦርነት የሚመክሩት። ትራምፕና ፑቲን ስልክ አወሩ ለዛውም ከ2 ሰዓታት በላይ የሚለው የዓለምን ቀልብ ቢይዝም የሁለቱ መሪዎች ንግግር ምን ያህል መሬት ላይ ያለውን ውጥረት በዛ ላይ ከ1000 ኪሎ ሜትር በላይ የተዘረጋውን ጦርነት መፍትሄ ያበጁለታል። በርግጥም ወደ ሰላሙ መድረክ ሊወስድ ይችላል ወይ? ምላሹ ግራ ያጋባም ቢሆን ጊዜን መጠበቅ የሚያስገድድ ሆኗል። እጅግ ጠንካራ በሆነ መንገድ አድርገናል። የ30 ቀናቱ ተኩስ አቁም ሂደቱ እንዲቀጥል ከስልኩ በኋላ በርካታ የአውሮፓ መሪዎች መስመር ላይ ከኔ ጋር ነበሩ። ይህንን ችግር መፍታት አለብን። በየሳምንቱ 5000 ወጣቶች ህይወታቸውን ያጣሉ። በአንድ ሳምንት ነው የምላችሁ። የሳተላይት ምስል እያየሁ ነበር። እናንተ ማየት አትፈልጉም። እየሆነ ያለውን ማየት አለባችሁ። የኔ ጦርነት አይደለም። እኔ ፕሬዝዳንት በሆን ኖሮ የማይፈጠር ጦርነት ነበር። መፍትሄ እንዲመጣ እየሰራሁበት ያለው ጦርነት የኔ አይደለም። በመቶዎቹ ቢሊዮን ዶላር የሚቆጠር ገንዘብ አፍስሰናል። ትራምፕ ሩሲያና ዩክሬን አሁኑኑ ተኩስ አቁሙን ይጀምራሉ ማለታቸው የተሰማ ሲሆን በሌላ በኩል ግን ተስፋም ስጋትም ያለባቸው ባለ 27 አባላቱ የአውሮፓ ህብረት አገራት ጭምር ሆነዋል። በጎ ነገር ተኩስ አቁም ይሆናል፣ የከፋው ደግሞ ጦርነቱ ይቀጥላል ብቻ አይደለም። ፑቲንና ትራምፕ ባንድ መድረክ ላይ ሊቆሙበት የሚችሉበትን ፖለቲካዊና ዲፕሎማሲያዊ አጋጣሚዎች ሊፈጥር ይችላል የሚለው ነው ይላሉ የጂኦፖለቲካ ጉዳዮች ደራሲና ተንታኙ አሜሪካዊው ፒተር ሄንሪ ዜሃን። እንደማሳያም ሩሲያና ዩክሬን በኢስታንቡል ቱርክ ውይይት አደረጉ። ከዛም አልተሳካም። ትራምፕ ፑቲንንም ዘለንስኪን በስልክ አናገሩ። በመጨረሻ ካልተሳካ ደግሞ ከአሸናፊዎቹ ወገን ይቆማሉ የሚል ስጋት ምዕራባውያን በትራምፕ ላይ ቢኖርባቸውም ሪፐብሊካኑ ከአሜሪካ ጥቅም ውጪ በርካታ ጉዳዮችን ግምት ውስጥ ማስገባት እንኳን እቸገራለሁ የሚል ወደ ውስጥ ተመልካች የጠበቀ አሜሪካዊነትን የሚያንጸባርቁ በመሆናቸው በጭንቅ ጊዜ እንጂ በመደበኛው እንብዛም ከሞስኮ ጋር እንድትሰራ ዋሽንግተን ያደርጋሉ ብሎ ማሰብ የዋህነት ያደርገዋል። ባንደኛውና በሁለተኛው የዓለም ጦርነት አብረው ሁለቱ ሀያላን መስራታቸውን በርካቶች በታሪክ መልክ ያስቀምጡታል። ምንም እንኳን የሩሲያው ፕሬዝዳንት ቭላድሚር ፑቲን መልካም ቢሉትም ያልተነኩ በርካታ ጉዳዮች በመኖራቸው ጥርጣሬውን እያጎላው ነው። ጂኦፖለቲካውን ወደ ራስ ከመቃኘት አንጻር ረሲብ ጣይብ ኤርዶሃን ያደራደሩት አይዋጥልንም ካልሆነ ትራምፕ የተለየ ድል አይፈጥሩም የሚሉ ወገኖች ቢኖሩም አሁን ባለው የፖለቲካ አካሄድ ግን ትራምፕ ጦርነቱ የኔ አይደለም እያሉ ቢሆንም ለሰላም አንድ እርምጃ ከዚህ ቀደም ከአሜሪካ ኮንግረስ ታይቶ በማይታወቅ ሁኔታ መጓዛቸው ተስፋ ዓለም እንዲኖራት ያደርጋል። ትራምፕ ፑቲንን በስልክ ከማናገራቸው ቀደም ብሎ የአውሮፓ መሪዎች፣ የዩናይትድ ኪንግደም፣ የጣሊያን፣ ፈረንሳይ፣ ጀርመንና አሜሪካ መሪዎች በዩክሬን ጦርነት ዙሪያ መምከራቸው የሚያሳየው በዩክሬን ጉዳይ ላይ ሁለት ኃይሎች ብቻ መፍትሄ የሚሰጡት እንዳልሆነ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የአሜሪካው ፕሬዝዳንት ትራምፕ፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ እንዲሁም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ተነጋግረዋል። ጥያቄው ትራምፕም አውሮፓ ህብረትም ዩክሬንን ጨምሮ የ30 ቀናት ተኩስ አቁም ስምምነት ሲሹ ፑቲን በራሳቸው ፍላጎት ልክ ጉዳዩ ይፈጸም በሚል የሙጥኝ ማልታቸው ሆኗል። ከፕሬዝዳንት ዶናልድ ትራምፕ ጋር የስልክ ውይይት ተደርጓል። ከ2 ሰዓታትን በላይ ወስዷል። መግለጽ የሚፈልገው እጅጉን መረጃ የሰጠ ግልጽና በጥቅሉ በዚህ ረገድ በኔ እይታ ጠቃሚ ሆነ ነበር። መጀመሪያ ዩናይትድ ስቴትስ ሩሲያና ዩክሬን ቀጥተኛ ድርድር አድርገው ወደ ሰላም ስምምነት እንዲመጡ ዳግም በመመለሳቸው እንዲሁም እንደምታውቁት ወደ 22ቱ ማለቴ በዩክሬን በኩል ወደ ተቋረጠው ድርድር ስለመለሱን የዩናይትድ ስቴትስ ፕሬዝዳንት አመሰግናቸዋል። የአሜሪካውን ፕሬዝዳንት ለተኩስ አቁም ያላቸውን አቋም ገልጸዋል። በኔ በኩል ሩሲያና የዩክሬን ቀውስ ሰላማዊ መፍትሄ እንዲኖረው ግልጽ አድርጌያለሁ። ወደ ሰላም የሚወስደን የተሻለ ውጤታማ መንገድ መፍጠር አለብን።
በስልክ ውይይቱ መልካም ነገር ከሩሲያ በኩል ተሰምቷል የሚሉት በለንደን ኪንግስ ኮሌጅ መከላከያ ጥናት ዲፓርትመንት ውስጥ የሚሰሩት ማሪና ሚሮን በዩክሬን በኩል ነገሩን በጥርጣሬ ተመልክተውታል። ኪየቭ ያላት አረዳደም ፑቲን እግራቸውን እስኪያስገቡ ነው አይነት መሆኑ ጉዳዩን አስቸጋሪ ያደርገዋል የሚል ሐሳብ ሰጥተዋል። ከጀርመን በኩል የሚወጡ መረጃዎችም ይህኑ የሚያሳዩ ሆነዋል። በርግጥ የትራምፕና ፑቲን ስልክ ውይይት 3 ውጤቶችን ቢያንስ ሊያስመዘግብ የሚችል ሆነዋል። ምንም እንኳን ግልጽ ባያደርጉትም ትራምፕና ፑቲን ለተኩስ አቁም በራሳቸው ዲፕሎማሲ ተስማምተዋል። መሃል ላይ የቆመ ሐሳብ ለማምጣት ወይንም ልዩነቱን ለማጥበብ ተቸግረዋል። አለፈ ሲልም ፑቲን ለተኩስ አቁም ተስማምተናል፣ ለቀጥተኛ ንግግር ዝግጁ ነን ይላሉ። ግን መሟላት ያለባቸው ጉዳዮች የማይቀመሱ ያደርጓቸዋል። ቀድሞውንም በግልጽ የተቀመጠ ውጥን እንደነበር ተነግሯል። የሁሉ ውጥረትና አጋጣሚ ባለበት ሰዓት ትራምፕ ከፕሬዝዳንት ቮሎዲሚር ዜሌንስኪ ጋር አስቸጋሪ ግንኙነት እንደተፈጠረባቸው አሳውቀዋል። ዜሌንስኪ ጋር ለመደራደር ቀላል አይደለም፣ አስቸጋሪ ሰው ናቸው ማለታቸው ውጥረቱ ያለበትን ደረጃ በጥቂቱም ቢሆን የሚጠቁም ያደርገዋል። ዛሬ ከፕሬዝዳንት ትራምፕ ጋር በተለያየ ይዘት 2 የስልክ ውይይት ነበረኝ። የመጀመሪያው ለዩክሬናውያን ስለሚያስፈልገው ተኩስ አቁም ነው። እነዚህ በመርህ ደረጃ ናቸው። በኢስታንቡል የተወያየንባቸውና እስካሁን በውይይት ላይ የነበሩት ቅድመ ሁኔታዎች የሌላቸው ጉዳዮች ማለቴ ነው። ሁለተኛው አሜሪካ ጠንከር ያለ እርምጃ ማለቴ የማዕቀብ እርምጃ እንድትወስድ ስላላት ዝግጁነት ተነጋግረናል። እናም እነዚህ ጉዳዮች እስኪተገበሩና ሩሲያ ተኩስ አቁሙን ካላገዘች አሊያም ጦርነቱን ማቆም ካልፈለገች ይህን እንዲያደርጉ ትራምፕን በብርቱ ጠይቄያቸዋለሁ። ሶስተኛው ከፑቲን ጋር በስልክ ከማውራታቸው በፊት ስለ ዩክሬን እኛ በሌለንበት የራሳቸውን ውሳኔ እንዳያሳልፉ ነግሬያቸዋለሁ። Third, I asked him, before his conversation with Putin, not to make decisions about Ukraine without us. ከሩሲያ በኩል ጥሩ አጋጣሚ እንዳለ ለማሳየት የሞከሩት ትራምፕ ነገሩን በሌላ መንገድ ለማሳየትም ጥረዋል። ፑቲንም ከትራምፕ ጋር የነበራቸውን ውይይት ክብር የተሞላበት ፍሬያማ ነው ያሉት ሲሆን ነገሩን በዚህ መንገድ የሚቃኙት ከሆነ ነገ ከነገ ወዲያ ዋሽንግተንና ሞስኮ አብረው የሚሰሩበት እድል ይፈጠራል ተብሏል። ወትሮንም ፑቲን ከስር መሰረቱ የጦርነቱ መነሻዎችን እንዝጋቸው የሚል አቋም ነበራቸው። ከትራምፕ ጋርም በነበራቸው ቆይታ ይህኑ አረጋግጠዋል ተብሏል። ክሬምሊን ሙሉ የፑቲንን መግለጫ ይፋ ሲያደርግ ትራምፕ ተመስግነዋል። ልክ እንደ ትራምፕ ሁሉ የድርድር ሂደቱ እንዲጀመር ፑቲን ፍላጎታቸው እንደሆነም ተነግሯል። ከዩክሬን ጋር ድርድር ለማድረግ ሙሉ ለሙሉ ክሬምሊን መዘጋጀቱን ያሳወቁት ፑቲን ዘላቂ ሰላም ለቀጠናው እንደሚያሻይፍ አድርገዋል። ለሰላም ስምምነት ጊዜያዊ ተኩስ አቁምን ጨምሮ ገቢራዊ ለማድረግ አስፈላጊ ስምምነቶች ሁሉ እንደሚደረጉ ግልጽ አድርገዋል። ፑቲን ሩሲያ በዩክሬን ላይ ጦር ስታዘምት አሜሪካ ጣልቃ መግባት አይጠበቅባትም ነበር፣ ይህ ስህተት ነው ማለታቸው ትራምፕ ደግሞ አንዳች ፖለቲካዊ አካሄዱ ፈተና የተሞላበት መሆኑን ጠቋሚ አድርጎታል። ከዚህ በኋላ ዜሌንስኪ ካልተስማሙ ከጉዳዩ እንወጣለን የሚል ትርጓሜም አለው። ያሁኑ ውይይት ምናልባትም ለሞስኮና ዋሽንግተን አብሮ መስራት በር የከፈተ ሊሆን እንደሚችል የሚጠቁምም ነው እየተባለ ይገኛል። ፑቲን አሁኑኑ ተኩስ ማቆም ይፈልጋሉ፣ ለድርድርም ዝግጁ ናቸው ያሉ ሲሆን ትራምፕ ቀጥተኛ ድርድሩ በሁለት ፋላሚዎች መካከል ይደረጋል በሚልም ማረጋገጫ ሰጥተዋል። ዜሌንስኪ ጉዳዩን ዛሬም በጥርጣሬ መመልከት ቀጥለዋል። ዋሽንግተን ከጉዳዩ መውጣት እንደሌለባት መናገራቸውም ዜሌንስኪ ይህን ጥርጣሬያቸውን ከፍ እያደረገው መጥተዋል። ፑቲን ጊዜ እየገዙ እንጂ ጦርነቱን የማቆም ፍላጎት የላቸውም። የጀርመን መከላከያ ሚኒስትር ማለታቸው ደግሞ ሌላ ውጥረት አካባቢው ላይ እንዳለ ፍንጭ ይሰጣል። አሊያም አውሮፓ ጦርነቱን የማስቀጠል ውጥኑን አረጋግጦታል። የጀርመን መከላከያ ሚኒስትር ቦሪስ ፒስትሬስ ነገሩን በተለያየ መንገድ ለማየት የሞከሩ ሲሆን ፕሬዝዳንት ፑቲን አሁን ባለው ሁኔታ ጊዜ የመግዛት አሊያም የማታለል ፖለቲካ ውስጥ ካልሆኑ በስተቀር ጉዳዩ በፈተና መረጋገጥ አለበት ብለዋል። እኛ እርምጃ ነው የምንፈልገው ወይንም ደግሞ ተግባራዊ እንቅስቃሴ ካልተደረገ በምን መንገድ የፑቲንን ፖለቲካ ልናምነው እንችላለን ብለዋል። ሩሲያ 177 ጥቃቶችን የፈጸመች ሲሆን 70ዎቹን ደግሞ ዩክሬን በፖክሮቭስክ አካባቢ መልሻለው ማለቷ ውጥረቱ ሊቀጥል የሚችልበትን አጋጣሚ የፈጠረ እንደሆነ እየተነገረም ይገኛል። Today, I had 2 calls with President Trump.